ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል የትግራይ ምሁራን ማህበር አስቸኳይ መግለጫ አውጥቷል። በአስቸኳይ መግለጫው ምን አለ የምታደምጡት ሲሆን የህዝባዊ ወያነ ሓርነት ትግራይ ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልም አስቸኳይ ደብዳቤ መጻፋቸው ተነግሯል። በሌላ በኩል በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ የፕሪቶሪያውን ስምምነት በተመለከተ የጻፉትም ጽሁፍ እንዲሁ አነጋጋሪ ሆኗል። የቀድሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ ለህወሓትና እንዲሁም ጽምዶ የተባለውን የኤርትራ መንግስት ጋር የተፈጠረውን ጥምረት በተመለከተ በድጋሚ ጥብቅ ማሳሰቢያ ሰጥተዋል። የምታደምጡት ይሆናል። በሌላ በኩል ክቡራን አድማጮች በጎዳና ላይ የሚደረጉ ስብከቶችንና እንዲሁም የሃይማኖት ተቋማት የማህበራዊ ሚዲያ አጠቃቀምን በተመለከተ አዲስ መመሪያና ህግ ሊወጣ እንደሆነ ተሰማ። አዲሱ የጎዳና ላይ ስብከትን ያስቀራል የተባለው ህግ ምን ይመስላል? በጉዳዩ ዙሪያ ሪፖርተር ጋዜጣ ያወጣውን ዘገባ አስቀድሜ ማስደምጣችሁ ይሆናል። እስከ ፍጻሜ ቆዩ። የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫናት ተዘንጉም። በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን ይደርሷችኋል። ወደ መረጃዎቹ ዝርዝር እንለፍ፣ አብረን እንከታተለው። በቅድሚያም በመንገድ ላይ ሃይማኖታዊ ስብከትን የሚያስቀር አዲስ ህግ ሊወጣ እንደሆነ ተሰማ። የትኛውንም የሃይማኖት ተቋም በማይወክልና ይልቁንም ማህበረሰቡን በሚረብሽና በሚያማርር ሁኔታ በመንገድ ላይ የሚደረግን ስብከት የሚያስቀር አዲስ ህግ ሊሻሻልና መመሪያ ሊዘጋጅ እንደሚገባ የአዲስ አበባ ከተማ ሰላምና ጸጥታ ቢሮ አስታውቋል። ቢሮው ይህንን የገለጸው ከአዲስ አበባ የሃይማኖት ተቋማት ጉባኤና ከአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ጋር በጋራ በመተባበር ነው። የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ ብርሃኑ ረታ የጎዳና ላይና በንግድ ቦታዎች ላይ የሚደረግ የሃይማኖት ስብከት በተመለከተ ሲናገሩ በመንገድና በንግድ ቦታዎች እየተጎተትን እየተሰበክን ነው በማለት ህብረተሰቡ በተደጋጋሚ ቅሬታ ያቀርባል ያሉ ሲሆን ድርጊቱ የመልካም አስተዳደር ችግር ሆኖ በመታየቱ የህግ ማሻሻያ ከሚያስፈልጋቸው ጉዳዮች አንዱና ዋናው እንደሆነ ተናግረዋል። ይህንን በተመለከተም በቅርቡ ከሃይማኖት አባቶች ጋር ውይይት እንደሚኖርም ጠቁመዋል። የአዲስ አበባ ከተማ የሃይማኖት ተቋማት ጉባኤ ዋና ጸሐፊ የሆኑት መጋቢ ታምራት አበጋዝ በበኩላቸው በመንገድ ላይ የሚደረጉ ስብከቶች ከሃይማኖት ዶግማና ቀኖና ያፈነገጡ ናቸው በማለት ገልጸው ብዙ ጊዜ ግለሰቦች በግላቸው የሚንቀሳቀሱ እንጂ የሃይማኖት ተቋማት የሚያደርጓቸው አይደሉም በማለት ገልጸዋል። በጊዜ መፍትሄ ካልተበጀላቸው ነገ የግጭት መንስኤ ሊሆኑ ስለሚችሉ እንዴት ይፈቱ በሚለው ላይ አስቸኳይ ጥናት መደረጉንና ህጋዊ እርምጃን ወደ መውሰድ ከመገባቱ በፊት በቅርቡ ከሃይማኖት አባቶች ጋር ውይይት እንደሚያስፈልግ ገልጸዋል። ሃይማኖትና ሚዲያንም በተመለከተ የውይይቱ ተሳታፊዎች በሀገር ውስጥ ሆነው ማህበራዊ ሚዲያን በመጠቀም ችግር የሚፈጥሩ ይዘቶችን የሚያስተላልፉና በለው በሚሉ አካላት ላይ ህጉ የላላው ለምንድን ነው በማለት ጠይቀዋል። የእምነት ተቋማት ሚዲያዎች የሚዲያውን ህግ ተከትለው እየሰሩ መሆናቸው በሚገባ ሊፈተሽ ይገባልም ሲሉ አሳስበዋል። የአዲስ አበባ ከተማ ኮሚኒኬሽን ቢሮ ምክትል ኃላፊ አቶ ዘውዱ ከበደ ህግን አክብረው እየሰሩ ላሉና በማንቃትና በማደራጀት አዎንታዊ ሚና እየተጫወቱ ለሚገኙ ሚዲያዎች ምስጋና አቅርበው በሌላ በኩል ግን በሃይማኖት ስም በግላቸውና በቡድን በመደራጀት ከህግ አግባብ ውጪ ፖለቲካ ፍላጎታቸውን ለማሳካት ሲሉ ኢትዮጵያውያንን ለማጋጨትና ሀገር ለማፍረስ የሚንቀሳቀሱ ሚዲያዎች አሉ ብለዋል። ትክክል አይደላችሁምና ከዚህ እኩይ ተግባራችሁ ታቀቡና ወደ ትክክለኛው መስመር ተመለሱ ሊባሉ እንደሚገባ መድረኩም ለዚህ ዓላማ መሳካት እንደሚረዳ ገልጸዋል። የሃይማኖት ተቋማት መገናኛ ብዙሃን ለዘላቂ ሰላምና አብሮነት ያላቸው ሚና በሚል ርዕስ ለውይይት መነሻ ጽሑፍ ያቀረቡት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጥናትና ምርምር መምሪያና የቅዱስ ሲኖዶስ የኮሚኒኬሽን ኃላፊ መምህር ዳንኤል ሰይፈን በበኩላቸው በአሁኑ ጊዜ ማህበረሰቡን የሚወደው የግጭት ዜና ነው። ይህም ማለት የሰላም ሚዲያዎች ከሽፈዋል፣ ስለ ሰላምና ስለ ጥሩ ነገር የሚዘግቡ ሚዲያዎች ተቀባይነት አጥተዋል ማለት ነው ብለዋል። ነገር ግን ይህ መሆን እንደሌለበት የሚያስቆጭና ትኩረት ተሰጥቶ ሊሰራበት የሚገባ ነው ብለዋል።
ሰላም የማንኛውም ህዝብ ፍላጎት በመሆኑ መንግስት ሰላም ማረጋገጥ ትልቁ ዓላማው አድርጎ ሊሰራበት እንደሚገባ አሳስበዋል። ጋዜጠኞች የሰላም ጋዜጠኝነትን ሊላበሱ እንደሚገባ የጠቆሙት ኃላፊው በዚሁ ረገድም ቤተ እምነቶች ስለ ሰላም አብዝተው ሊሰብኩ እንደሚገባ አሳስበዋል። ሰላም ሲኖር ነው ሃይማኖትን በቅንነት ማገልገል፣ መቀደስ፣ መስጂድ መሄድና መስበክና በዓል ማክበር የምንችለው። ለዚህም ራስን ወኪል በማድረግ ሁላችንም ለሀገር ሰላም ልንሰራ ይገባልን ብለዋል። 70 ያክል የተለያዩ ሚዲያዎች የተውጣጡ ከ200 በላይ ተሳታፊዎች በተገኙበት መድረክ የጋራ ፎረም እንዲመሰረት ከመግባባት ላይ መደረሱን ሪፖርተር ጋዜጣ ባወጣው ሰፊ ዘገባ ላይ አመልክቷል። በሌላ ዜና የትግራይ ምሁራንና ባለሙያዎች ማህበር አስቸኳይ መግለጫ ሲያወጣ ዶክተር ደብረጽዮን ገብረ ሚካኤል ደብዳቤ ሲጽፉ በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፈው ደግሞ ህወሓትና የፕሪቶሪያው ስምምነት አደጋ ውስጥ መግባቱን አመልክተዋል። የትግራይ ምሁራንና ባለሙያዎች ማህበር GSTS በትግራይ ያንዣበበውን የጦርነት ደመና በሰላማዊ መንገድ እንዲፈታ ሲል አስቸኳይ ጥሪ አቅርቧል። ማህበሩ ባወጣው አስቸኳይ መግለጫ ባለው መግለጫው የትግራይ ህዝብ ዋናው ፍላጎት ሰላምና ሰላም ብቻ ነው በማለት ገልጾ ከጫፍ እስከ ጫፍ ያለው የትግራይ ህዝብ ጦርነትና የጦርነት ወሬን ከዚህ በኋላ መስማት አይፈልግም ያለው ማህበሩ ህዝባዊ ወያኔ ሓርነት ትግራይ ህወሓትና አንዳንድ የጦር ጀነራሎችም የፕሪቶሪያውን የተኩስ አቁም ስምምነት መሰረት በማድረግ ነገሮችን በሰላማዊ መንገድ ከመፍታት ይልቅ ትግራይን ወደ ሌላ ዙር ጦርነት ለማስገባት እየፎከሩና የጦርነት ዝግጅት እያደረጉ ነው ብለዋል። ህዝብን እመራለሁ የሚል አካል ጦርነትን ለማስቀረት ይጥራል እንጂ ወደ ጦርነት የሚያመሩ ንግግሮችና ተግባራትን መፈጸም የለበትም ያለው መግለጫው በዚህም የክልሉ ጊዜያዊ አስተዳደርን አብዝቶ ወቅሷል። አሁን በአካባቢው ላይ እያንዣበበ ያለው የጦርነትን ድባብ ለማስቀረት ህዝቡ በትግራይ ኃይሎችና በአፋር ያሉ የታጠቁ ኃይሎችን እንዲሁም የዳያስፖራው ማህበረሰብም ለሰላም መቆም አለባቸው ሲል አስቸኳይ ጥሪ አቅርበዋል። የማህበሩ የአመራር አባል የሆኑት ዶክተር ገብረ ኪዳን ገብረ ስላሴ ለጀርመን ድምጽ ራዲዮ ዶቼ ቬለ በሰጡት ማብራሪያ የትግራይ ህዝብ ፍላጎት ሰላም ነው ብለዋል። ሁለተኛ ጦርነት እንዳይመጣ እንጸልያለን። ሆኖም ግን እንደዚያ አይነት ጥሪ የጦርነት ጥሪ የሚያደርጉ አካላትም ወጣቱ የዚህ ሰለባ እንዳይሆን ህዝባችንም በሰራዊቱ ያሉ አንዱ ሀራ መሬት የሚባልም አለ፣ ሌላኛው TDF ነው። ትግራይ ውስጥ ያለው በመካከላቸው ምንም አይነት ወደ ግጭት የሚወስዳቸው ነገር ስለሌለ ወደዚያ እንዳይሄዱ ወጣቱም የጦርነት ሰለባ እንዳይሆን ጥሪ አድርገናል ብለዋል። ህዝቡ እምቢ ለጦርነት ማለት አለበትም ብለዋል። ያለው ልዩነት የፖለቲካ ልዩነት ነው። በፖለቲካ ውይይት እንዲፈቱት ነው የምንጠይቀው። ከዚህ በተጨማሪ ግን ህብረተሰቡ ፖለቲከኞች በሚፈጥሩት ግጭት ወደ ጦርነት እንዳይገባ የራሱን ተጽዕኖ ማድረግ አለበት። ለጦርነት እምቢ ማለት አለበት። አስቸኳዩ ጥሪያችን ይህ ነው ሲሉ ተደምጠዋል። ይህ በዚህ እንዳለ በ2022 የተፈረመው የፕሪቶሪያው የሰላም ስምምነት አደጋ እንደገጠመው እየተዘገበ ነው። በሶማሊያ የኢትዮጵያ አምባሳደር የሆኑት አምባሳደር ሱሌማን ደደፉ ስምምነቱ ሙሉ በሙሉ ፈርሷል ሲሉ የከሰሱ ሲሆን የህዝባዊ ወያኔ ሓርነት ትግራይ ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው የፌዴራል መንግስቱ በድሮን ጥቃት ፈጽሞብናል ሲሉ ለዓለም አቀፉ ማህበረሰብ በደብዳቤ አቤቱታ ማቅረባቸው ተዘግቧል። በሶማሊያ የኢትዮጵያ አምባሳደር የሆኑት ሱሌማን ደደፈው በማህበራዊ ትስስር የኤክስ ገጻቸው ላይ በጻፉት መልእክት የፕሪቶሪያው ስምምነት ሳይጀመር የፈረሰና በወረቀት ላይ ብቻ የቀረ በማለት ገልጸውታል። አምባሳደሩ የህወሓት ኃይሎችን በጽሁፋቸው የቀድሞ የህወሓት ርዝራዦች ሲሉ የጠሯቸው ሲሆን እነዚህንም ነጥቦች አስቀምጠዋል። አንደኛ፣ ስምምነቱ ትጥቅ መፍታት ቢያስገድድም የህወሓት ኃይሎች መሳሪያ ሲቀብሩ ተጨማሪ የጦር መሳሪያ በጎረቤት ሀገሮች በኩል ሲያስገቡና ታጣቂዎችን በአርሚ ደረጃ ሲያደራጁ ቆይተዋል ብለዋል። ሁለተኛ፣ ከዚህም አልፎ ጸረ ኢትዮጵያ የሆኑ የውጭ ኃይሎች ጋር ወታደራዊ ጥምረት በመፍጠር በሀገር ላይ ክህደት እየፈጸሙ ነው ሲሉ ውንጀላቸውን አቀርበዋል። ሶስተኛ፣ ኃይሎቹ በአጎራባች ክልሎች ላይ ወረራ በመፈጸም ለሌላ ዙር ጦርነት ዝግጅት ላይ ናቸው ሲሉ አሳስበዋል። አምባሳደር ሱሌማን ይህ ቅጥረኛ የህወሓት ቡድን ተጨማሪ ጥፋት ከመፈጸሙ በፊት ህጋዊ እርምጃ መወሰድ
አለበት ሲሉ የጠየቁ ሲሆን የስምምነቱ ስፖንሰሮች ወይም አደራዳሪዎችም ስምምነቱ መፍረሱን አውቀው ኃላፊነታቸውን እንዳልተወጡ ሊገነዘቡ ይገባልም ሲሉ ገልጸዋል። ይህ የአምባሳደሩ መልእክት ይፋ ከመሆኑ ጋር በተቀራራቢ ጊዜ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ትናንትና ለተባበሩት መንግስታት ድርጅትና ለአፍሪካ ህብረት በደብዳቤ አቤቱታ ማቅረባቸው ተዘግቧል። የዶክተር ደብረጽዮን ደብዳቤ የፌዴራል መንግስት በበኩሉ የፕሪቶሪያውን ስምምነት በከፍተኛ ሁኔታ ጥሷል በማለት ፌዴራል መንግስቱን ከሰው። ደብዳቤው የፌዴራል መንግስቱ በኖቬምበር 6 2025 ምሽት ድሮን ተኩሶብናል በማለት ገልጸው በዚህም ስምምነቱ ተጥሷል ሲሉ ተደምጠዋል። ይህ በዚህ እንዳለ የቀድሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም የነበሩት ጀነራል ሳሞራ የኑስ በድጋሚ ህዝባዊ ወያኔ ሓርነት ትግራይ ህወሓትና የፈጠረውን ጽምዶ የተባለውን ጥምረት በሚመለከት ባደረጉት ንግግር በድጋሚ ህወሓትና ኤርትራን አስጠንቅቀዋል። ጥምረት ወይም ጽምዶ የተሰኘውን ማተራመሻ አደረጃጀት በኤርትራ መንግስት የተፈበረከ የፍርሃት አጀንዳ መሆኑን የቀድሞው የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ ለሁለተኛ ጊዜም በጥብቅ አስጠንቅቀው ያስታወቁ ሲሆን ጀነራሉ ሻዕቢያን ጽምዶ የሚል አደረጃጀት የፈጠረው በሁለት ምክንያት መሆኑን ጠቅሰው አንደኛው ብቻውን መዋጋት ስለማይችል አብሮት የሚጠፋ አካል ይፈልጋል፣ ሁለተኛው ደግሞ በፌዴራሉ መንግስትና በትግራይ ክልል መካከል መተማመን እንዳይፈጠር ለማድረግ ያስችለዋል ሲሉ ጥምረት ወይም ጽምዶ ሲባል የሚታወቀው ለእርሻ የተሰማራ በሬ ሲጠመድ ነው ሲሉ ይህ አጀንዳ ግን ጥፋትን ዓላማ በማድረግ የተዘጋጀ መሰረተ ቢስ ሐሳብን ያዘለ መሆኑን በግልጽ በማንሳት የጥምረቱ ዋነኛ ዓላማ በፌዴራል መንግስትና በትግራይ ክልል መካከል መተማመን እንዳይኖር ማድረግ መሆኑን በማንሳት ለዚህ ዋነኛ ማስረጃው 8 ነጥቦችን ያካተተው የሰላም ስምምነት እንደሆነም አስታውሰዋል። በፕሪቶሪያው ከተደረሱት ከስምምነቱ 8 ነጥቦች መካከል አንዱ ነጥብ በኤርትራና በትግራይ ህዝቦች መካከል የነበረውን ግንኙነት ጤናማ ማድረግ የሚል እንደሆነ ያስታወሱት ጀነራሉ የኤርትራ መንግስት ይህንን ነጥብ ነቅሶ አውጥቶ እንደነበረ ገልጸው በዚህም ከትግራይ ህዝብ ጋር ምንም አይነት ጤናማ ግንኙነት ይኖራል ተብሎ እንደማይታሰብ የኤርትራ መንግስት በወቅቱ ገልጾ እንደነበር ገልጸው በዚህም ይህንን የኤርትራ መንግስት የትግራይን ህዝብ ከመጉዳት በስተቀር በጎ ነገር ለትግራይ ህዝብ አያስብም የኤርትራ መንግስት በማለት ገልጸው ማሰብም አይችልም ሲሉ ይህንን የጥላቻ ሐሳብ ይዞ የሚከራከረው የኤርትራ መንግስት አሁን በትግራይ ከሚገኙ አንዳንድ ጀነራሎች ጋር የጥምረት አጀንዳ መፍጠሩ የራሱን የጥፋት ዓላማ ለማሳካት እንጂ የኤርትራና ትግራይን ህዝብ ለማገናኘት አስበው እንዳልሆነ ሊታወቅ ይገባል ብለዋል። ጥምረት በሚል አጀንዳ ከኤርትራ መንግስትም ይሁን ከሌሎች ጽንፈኛ ኃይሎች ጋር የሚደረግ ግንኙነት የትግራይን ህዝብ የሚጎዳ መሆኑን ያስታወቁት ጀነራል ሳሞራ የኑስ እነዚህ ኃይሎች የትግራይን ህዝብ ከፌዴራል መንግስቱ እንዲነጠል በማድረግ አደገኛ ችግር ውስጥ ህዝቡን እንዳይከቱት ህዝቡ ሊነቃ እንደሚገባ ጠቅሰው ለዚህም ደግሞ ህዝቡ ልጆቻችንን ወደ ጦርነት አንልክም ሊል እንደሚገባ በማንሳት የትግራይ ህዝብ በህወሓት ሰራዊትና በሐራ መሬት ያሉ ልጆቹን የመልሶ ማደራጀትና መቋቋም ተግባራዊ እንዲደረግላቸው እንዲሁም በፍጥነት ወደ ሰላማዊ ኑሮ እንዲመለሱ ጫና በማሳደር ጦርነት አንፈልግም በሚል አቋም ሊጸና እንደሚገባ በጥብቅ ማሳሰባቸው ተመልክቷል።